አሁን እዚህ ውስጥ ያሉት ነገሮች ግዴታ ያስፈልጓችኋል። ሄ ጋይስ ናችሁ ወይ? እንዴት ናችሁ? ዲቦራ ነኝ። ዛሬም ሌላ ቪዲዮ ይዤላችሁ መጣሁ። ይህንን ቪዲዮ እውነት ለመናገር ምን ያህል ሰው ለማየት ይፈልጋል ይጠቅመዋል የሚለውን እርግጠኛ ባልሆንም ዞሮ ዞሮ ልስራላችሁ ብዬ አሰብኩ። ምክንያቱም እኔም ራሴ እነዚህን ቪዲዮዎች በጣም ብዙ አይቻለው ራሴን ለማዘጋጀት እና በቅርቡ መውለድ የምታስቡ ሰዎች፣ እርጉዝ የሆናችሁ ሰዎች፣ እርጉዝ መሆን የምታስቡ ሰዎች ማለት ነው። ይሄ ቪዲዮ በጣም ይጠቅማችኋል ብዬ አስባለሁ። ይሄኛው የሆስፒታል ቦርሳዬ ውስጥ ምን አለ የሚል ቪዲዮ ነው እና እኔ ሆስፒታል ባጌ ውስጥ ምን ያሉትን ነገሮች ላሳያችሁ። እያንዳንዱ ሰው የሚያስፈልገው ነገር የተለያየ ነው የሚሆነው። አመጣችሁ የምትወልዱ ከሆነ፣ በሲሴክሽን የምትወልዱ ከሆነ፣ የምታጠቡ ማታጠቡ፣ በጣም የተለያዩ ፋክተሮች አሉ ማለት ነው ቦርሳችሁ ውስጥ ያለውን ነገር የሚወስኑ። ነገር ግን እኔ ቦርሳ ውስጥ ያሉትንና በተለይ እንደ ሁለተኛ ዙር እናት ማለት ነው የዛሬ ዓመት ወልዶ አሁንም ደግሞ እንደሚወልድ ሰው የሚያስፈልጉትን ነገሮች በጣም ቤዚክ የሆኑ ነገሮች በተለይ ለመዳን ከወለዳችሁ በኋላ ለመዳን ለእናንተ የሚያስፈልጉ ነገሮችን ለማሳያችሁ። እንደነገርኳችሁ ቦርሳዬ ታስሮ ተዘጋጅቷል። ከመኪና ውስጥ ነው አሁን ራሱ አውጥቼ ይህንን ቪዲዮ እየቀረስኩላችሁ ያለሁት። እኔ በጣም ዘግይቼ ነው ቦርሳዎችን ፓክ ያደረኩትኝ። በስጦታም ጊዜ አላስታውስም ሁላ 37 ሳምንት ምናምን ነበር የመሰለኝ። ይሄኛውም ጊዜ 38 ሳምንት ነው እና ሰው ሁሉ እስካሁን ፓክ አላረግሽም እያለ ማለት ነው እና ያ በጣም ዘግቼ ነው ያዘጋጀሁትኝ። ነገር ግን ቢሆንም ውስጥ ያሉትን ነገሮች አሳያቸዋለሁ በድጋሚ። እኔ እነዚህ ከመጀመሪያ መውለዴም የተማርኳቸው ነገሮች ስላሉ ነው ይሄን ቪዲዮ ለእናንተ መስራት ያለብኝ ብዬ አሰብኩኝ። ምክንያቱም ለመጀመሪያ ጊዜ ያልወሰድኳቸው አሁንም ወስዳቸው በጣም ብዙ ነገሮች አሉ። ስለዚህ እነሱን ሁሉ አሳያችኋለሁ። ይጠቅማችኋል ብዬ ተስፋ አደርጋለሁ። እያንዳንዱ የምጠቅስላችሁ ማሳያችሁን ነገር ሊንክ አድርጌ አስቀምጠዋለሁ። ስለዚህ በድጋሚ ካሁኑ መግዛት የምትፈልጉ ሰዎች ካላችሁ ሊንኮቹን ተጠቅማችሁ ቀጥታ መግዛት ትችላላችሁ። ምን ያህል ማውራት እንደምችል አብረን እንመለከታለን። ምክንያቱም እንደምታውቁት የመጨረሻ የእርግዝና ሳምንታት ማለት ነው። ትንፋሽ የላችሁም። እውነት ለመናገር በአሁኑ እርግዝና እኔ በጣም በሚገርም ሁኔታ ጠንካራ ነኝ እና አሁን እንደውም ታች ላይ ሂጄ ይሄንን ሻንጣ ለማምጣት ማለት ነው ብዙ ተመላልሼ ነበረ። ስለዚህ ትንፋሼ እንትን እያለ ነው ልላችሁ ነው። ቦርሳዬ ዝጋራ እንደታሸገ ነው ያለው። እየከፈትኩኝ እያንዳንዱ ነገር እጅ ያነሳውን እያወጣሁኝ በኦርደር አይሆንም። በኦርደር ባደረገው ጥሩ ነበር፣ ግን በኦርደር ባይሆንም ያሉትን ነገሮች አሳያቸዋለሁ። ታች ሊንክ ሳረግላችሁ ግን ለእናንተ የሚያስፈልጉ ለልጆች የሚያስፈልጉ ለመዳን የሚያስፈልጉ እያልኩኝ ዘርዝሬ ሊንክ አረግላችኋለሁ። ስለዚህ እሱ የበለጠ ኦርጋናይዝ እንድትሆኑ ይረዳችኋል። መጀመሪያ ያስኩትኝ ይሄንን ስጦታን የወለድኩኝ ጊዜ ሆስፒታሉ የሰጠውን ነበረ የተጠቀምኩትኝ። ይሄኛው ግን ከቦርሳዬ ጋራ ከዚህ ከሴቱ ጋራ አብሮ ስለመጣ ማለት ነው አጥቤ አዘጋጅቼ ይዘዋለሁ። ይሄ የሆስፒታል የመውለጃ ጋውን ነው እና ከኋላ ማለት ነው አሁን ለምሳሌ ኤፒዱራል መወጋት የምትፈልጉ ከሆነ ከኋላ እንደዚህ በተኖች አሉ። ስለዚህ በተኑን ክፍት አድርገው ወቅተዋችሁ ልክ ሆስፒታል የሚሰጡት ጋውን ግን የራሳችሁ የተሻለ ሞቅ ያለ ኮተን የሆነ በጣም ደስ የሚል ነው። ይሄንን ወድጀዋለሁ። ስለዚህ ይሄንን መውለጃዬ ይሄ ነው የሚሆነው ማለት ነው። ስለዚህ ልክ ለመውለድ ዝግጁ ነሽ ሲሉ ወደዚህ ቀይራለሁ፣ ወይ ደግሞ ማማጥ በደንብ ሌበር በደንብ ስጀምር ማለት ነው ይሄንን አደርጋለሁ። ከዛ አስቀጥሎ እነዚህን ቦርሳዎች ገዝቼ ነበር ለስጦታ ጊዜ። እኒን አልነበረኝም፣ ራሱ ላስቲኮች ቆንጆ ላስቲኮች ነበር የተጠቀምኩትኝ። በአሁኑ ግን ይሄንን ቦርሳ ማለት ነው ያየሁትን ጊዜ ገዛሁትኝ። እዚህ ላይ የሚለው የቤቢ ፈርስት አውትፊት ነው። ስለዚህ ልጅቷ እንደተወለደች መጀመሪያ የምታደርገው ልብስ ልዩ የሆነ ልብስ እንዲሆንላት ፈልጋለሁ። በጣም የሚያምሩ ኪዩት የሆኑ ልብሶች ናቸው። ማለት ምን እንደሚያክሉ ተመልከቱ። ኮፍያዋን እያዩት እንደምታገል የምታገል ኮፍያ ለእጅም አትሆን። ኤኒዌይ ኮፍያ ልብስ ምናምን እዚህ ውስጥ አዘጋጅቻለሁ። ትንሽ ፎጣም አዘጋጅቻለሁ። ተጨማሪ ኮፍያም ድጋሚ ለብቻ ከትቻለሁ። አንድ ልብስ ብቻ ይዛችሁ መሄድ አትፈልጉም እና ደግሞ የልጃችሁ ሳይዝን ማለት ነው ቼክ አድርጉ። ምክንያቱም ለስጦታ ጊዜ ስጦታ ተለቅ ያለች ልጅ ነበረች፣ እችኛዋ ደግሞ የበለጠ ትልቅ ናት። ስለዚህ የኒውቦርን ልብሱላ ላይሆናት ይችላል።
ስለዚህ የፈርስት አውትፊቷን ኒውቦርን ያስኩትኝ፣ ግን ተጨማሪ ከ0 እስከ 3 ወርም ይዣለሁ። ምክንያቱም ላይሆናት ይችላል የኒውቦርኑ። ይህን ቆንጆ አድርጌ ፓክ አድርጌው ነበር። አሁን ድጋሚ ሊፈታታ ነው ለእናንተ ለማሳየት፣ ችግር የለም። ቀጥሎ ደግሞ የቤቢ ኢሴንሻል የሚል ቦርሳ ውስጥ ይሄም ማለት ነው እንደዚህ ሌብል አድርጎ ለባለቤቴም አሳየችዋለሁ ያንዳንዱን ነገር፣ ምክንያቱም እዛ ግራ እንዳይጋባ ማለት ነው አብሮኝ ስለሚመጣ። ናፒዋን ተመልከቱ፣ ዳይፐሯም እንደምታክል። ይሄንንም በድጋሚ ሳይዝ 0 እና ሳይዝ 1 ነው ይዤ የሚሄደው። በጣም ብዙ ኦፍኮርስ ሆስፒታል ምን ያህል ቀን እንደምትቆዩ አታውቁም። ይሄኛውን እንደዚህ ቦርሳ ውስጥ አድርጌያለሁ። ለብቻ ሻንጣ ውስጥም ደግሞ ያስቀመጥኩት አለ። ስለዚህ ዳይፐር ግዴታ ሆስፒታል የሚሰጣሉ መሰለኝ፣ ግን የራሳችሁን ይዞ መሄድ ይመከራል። ከዛ በኋላ እነዚህን ኮተን ፓዶች፣ ምክንያቱም ልጆች እንደተወለዱ በዋይፕስ በተለይ መጥረግ አትፈልጉም። እኔም የምመክረው ማለት ነው በውሃ በተለይ ካካቸው አላልጥፍ ቶሎ ስለሚመጣ ቆዳቸው ኢሪቴትድ እንዳይሆን ከዋይፕስ ከማድረግ ይልቅ ኮተን ፓድ አሳያችኋለሁ ሌላ የምጠቀመውን ነገር ግን የቤቢ ዋይፕስን ይሄ 100% ነው 99% ይሄንን ነው የምጠቀመው ለስጦታ። ስለዚህ ይሄንን የሚሻለው ከዛ ሱዶ ክሬም ጀስት ኢን ኬዝ ካስፈለገኝ፣ በድጋሚ ሌሎች የናፒ ክሪሞች ለስጦታ የገዛኋቸውን አልተጠቀምኳቸውም። ቫዝሊን ብቻ ነው የተጠቀምኩትኝ። እስካሁን ድረስም ቫዝሊን ነው የምጠቀምላት። ስለዚህ ለዚች ለአዲሷ ልጅም ቫዝሊን ነው የምጠቀመው። ሌላ ለልጅ ይሄኛው ይኸውላችሁ የልጆች ውሃ ነው፣ ክሌንዚንግ ዎተር ነው እና ይሄንን ኮተን ፓዱ ላይ እንደነገርኳችሁ ጩጭ አድርጋችሁ በዚህ ጥብጥብ ታረጓላችሁ ዙሪያው ማለት ነው። እና ትንሽ ወደድ ያለ እቃ ነው ይሄ ግን በድጋሚ አላ ይሄንንም ቫዝሊን ድንገት ተጨማሪ ይሻል። እነዚህ በሙሉ እዚህ ውስጥ ያሉት ለህፃን ልጅ የሚያስፈልጉ ነገሮች እንደነገርኳችሁ። ይሄ መዝሊን ክሎዝም ይዣለው፣ የተለያዩ መዝሊን ክሎዞች ኦፍኮርስ ታጥቦ ምን ብለው። ይሄኛው የሲክ ክሎዝ እንደዚህ ሲያስታውቃቸው ነው ሲያገርሱ የሚጠቀሙት። ስጦታ ምንም አይነት ሰው እንደነገርኳችሁ እያንዳንዱ ልጅ የተለያየ ኒድ ነው ያለው። ምክንያቱም በጣም እንደ ሰውን የሆስፒታል ባግ ቪዲዮዎች ሳይ መዝሊን ክሎዝ በጣም ብዙ ያስፈልጋል ተብሎ ጨርቆቹ ማለት ነው በጣም ብዙ ገዝቼ ማለት ነው 1-2 ከዛ በላይ ባልተጠቀምኩ። ለምን ስጦታን ምንም አያስታውቃትም ነበረ። ሲክ ቤቢ አልነበረችም በፍጹም። ስለዚህ እነዚህ በሙሉ ያሳየኋችሁ ለስጦታ የገዛኋቸው ያልተጠቀማቻቸው ናቸው። ስለዚህ ለእናንተ ልጆች ማለት ነው ታሪኩ ሌላ ሊሆን ይችላል። በጣም ብዙ ሊያስፈልጋችሁ ይችላል። በጣም ብዙ ሰዎች በጣም ብዙ መዝሊን ክሎዝ ፓክ አድርጎ ብለው በመጀመሪያ ጊዜ ፓክ አድርጌ ምንም አልተጠቀምኩትም፣ አልጠቀመኝም። ስለዚህ በድጋሚ እያንዳንዱ ልጅ እያንዳንዱ ውልጃ የተለያየ ነው። እዚህ ዩቲዩብ ላይ የምታዩት በሙሉ ማለት ነው የእናንተም ኤክስፒሪየንስ ይሆናል ብላችሁ እንዳታስቡ። እንደነገርኳችሁ እዚህ ጋር እኔ የሚያስፈልጉ ነገሮች ለእናንተ ላያስፈልጉ ይችላሉ። ተጨማሪ ያስፈልጋችሁ ይችላል። በሲ ሴክሽን የምትወልዱ ከሆነ ተጨማሪ ያስፈልጋችሁ፣ ሌላ ነገር ሊያስፈልጋችሁ ይችላል። አንዳንዱ ነገር አያስፈልጋችሁም፣ ምክንያቱም እዛ አካባቢ ምንም አይሰራም። ሆዳችሁ ተከፍቶ ነው ልጅ የምትወልዱት። ስለዚህ በድጋሚ እያንዳንዱ ውልጃ የተለያየ ነው ላችሁ ነው። ከዛ እዚህ ውስጥ ደግሞ ቆንጅዬ ችን የመሰለች ቦርሳ አለች። እዚች ውስጥ በድጋሚ የኔ እቃዎች ናቸው። ፀጉር ማስያዣ፣ ድንገት ፀጉር ማስያዣ ካስፈለገኝ፣ መስታወት ያስፈልጋል፣ ሊፕ ባልም በጣም ያስፈልጋል። አፋችሁ ስለሚደርቅ ሊፕ ባልም በጣም ወሳኝ ነው። ኤርፎን፣ ምክንያቱም ድፍን ለማድረግ ጫጫታውን። ይሄኛው የኒፕል ክሪም ወይ ደግሞ የኒፕል ባልም በጣም አስፈላጊ ነው፣ በተለይ የምታጠቡ ከሆነ። ነገር ግን አሁን የሚያስፈልገኝ አይመስለኝም፣ ግን ገዝቼ አዘጋጅቻለሁ። ምክንያቱም ስጦታን ማጥባት ራሱ አሁን በቅርቡን ያቆምኩትኝ ወደ 4 ሳምንት 5 ሳምንት ሆናት ካቆምኩኝ ማለት ነው። ስለዚህ ያን ያህል የሚያስፈልገኝ አይመስለኝም። ሌላ ሃንድ ክሪም ግዴታ እጄ ሲደርቅ ስለማልወድ እና የስልክ ቻርጀር። ይሄኛው 2 እንትን ያለው 2 አናት ነው
ሶስት ኢቭን ሶስት ነው ያለው። ስለዚህ አንዱ የአይፎን አንዱ ደግሞ የሳምሰንግ ቻርጀር እንደዚህ አድርጌ እነዚህን ለኔ አላ አስፈላጊ ነገሮች እዚህ ውስጥ አድርጌያለሁ። ሌላ ያስቀመጥኩትኝ ይሄኛው ከአንድ ከገዛሁት ከቦክስ ጋራ የመጣ ቆንጆዬ ቦትል ነው። በድጋሚ ይሄንን አመጣችሁ የምትወሉ ከሆነ እዛ ታች ለማጠብ ግዴታ ያስፈልጋችኋል። ልንገራችሁ በጣም ወሳኝ ነው ይሄ ነገር እና ፔሪ ቦትል ሆነ እንደዚህ አይነት ቦትል ሆነ ግዴታ ያስፈልጋል። በጣም ነው የሚረዳው። እሺ ስለዚህ ይሄንን ግዴታ ይዛችሁ ሂዱ። ሌላ እዚህ ጋር ድሬሲንግ ጋውን ያለ ይሄ ሳሳ ያለ ድሬሲንግ ጋውን ነው። ምንም አሁን እኛ ጋር ብርድ ቢሆን ሆስፒታል ውስጥ በጣም ነው የሚሞቀው። ስለዚህ በጣም ላይት የሆነ ድሬሲንግ ጋውን። ይሄኛው ደግሞ የጎይንግ ሆም አውትፊት የሚለው እንደምታዩት እነዚህን ኦርጋናይዘሮች ሱፐርማርኬት ውስጥ አይቼ ገዝቻቸው በጣም አሪፍ ናቸው፣ ግን 4 ብቻ ነው የምታገኙት እና የጎይንግ ሆም አውትፊቷንን አላ ከሆስፒታል ስንወጣ ለየት ያለ ልብስ እንድታረግ ነው የምፈልገው። ስጦታ የተወለደች ጊዜ የመጀመሪያዋንም የጎይንግ ሆሟንም አስቀምጫለሁ። በጣም ስፔሻል ናቸውና እንደምታቀል ተመልከቱ። እችን የገዛሁላት እች ቆንጆ አላ የሆነች ሴታ ሴት የሆነች ፒች የሆነች ሳስበው ቃላ የሆነች በጣም ስፔሻል የሆነች ልብስ ናት እና የቤት ወስዳት በዚች አውትፊት ከውስጥ ኦፍ ኮርስ የሚገባው ነገር እና ኮፍያ ማዘጋጅቼላታለሁ ይኸውላችሁ። ስለዚህ ይሄኛው ሌላ እዚህ ጋራ በጣም ፋንሲ የሆኑ የማተርኒቲ ፓዶች የትልቅ ሰው ዳይፐር ወይ ደግሞ ሞዴስ ግን ከወለዳችሁ በኋላ የሚያስፈልግ ሞዴስ። ይሄን ለስጦታ ጊዜ ተጠቅሜ ያልጨረስኩት ነው። ሌላም ግን በጣም ብዙ ማለት ነው ፓክ አድርጌያለሁ። ድንገት አላ ምን ያህል እንደሚያስፈልገኝ ስለማላቅ ይሄ ግዴታ በድጋሚ አመጣችሁ የምትወልዱ ከሆነ ደማችሁ ይፈሳል። ከወለዳችሁ በኋላ ደማችሁ መፍሰሱ አይቆምም፣ ወደ እንደ ፔሪድ ማለት ነው። ስለዚህ እንደዚህ አይነት ትልልቅዬ ምቹ የሆኑ ሞዴስ ያስፈልጋል። ስለዚህ እነዚህን ፓክ አድርጌያለሁ። ይሄ በቃኛል። ሆስፒታሉም ይሰጣል እንደነገርኳችሁ፣ ግን የራሴንም እንደዚህ አዘጋጅቻለሁ። ሌላ ቅድም የሆነች ብላንኬት አሳይቻችሁ ነበረ። ይሄኛው ደግሞ ሌላ ምርጥ የሆነ ብላንኬት እንደዚህ በጣም ሶፍት ነው። እንደዚህ ገና ከተወለደች በኋላ እንዲ አልጋዋ ላይ ሲያስተኛት ማለት ነው የምትለብሰው ቆንጅዬ ለስላሳ የሆነ ፒንክ የሆነ ኦፍኮርስ ብላንኬት ነው። ይሄኛውንም በጣም ስለሚያምር ማለት ነው። ሁሉ ነገር ኦፍኮርስ አዲስ ነው። ለስጦታ የተጠቀምኩትን ነገር ለእሷ የምጠቀመው የለም። ስለዚህ ይሄኛውንም አዲስ ገዝቼላታለሁ እንደዚህ እስከ አቅፋት ድረስ። ሌላ እነዚህ ከስር ደግሞ በነዘነ ቦርሳ ውስጥ ማለት ነው ለኔ የሚሆኑ ፒጃማዎች። አሁን ፒጃማ፣ ፓንት፣ ፎጣ እዚህ ጋራ ያለውን ላሳያችሁ። ፎጣ እኔ እዛ ብዙ መቆይ አይመስለኝም። ሻወር ለመውሰድ ፕላን የለኝም። ከወሰድኩኝም ግን እንደዚህ አይነት ጥቁር ፎጣ፣ ግሬ የሆነ ፎጣ፣ ነጭ ፎጣ መውሰድ አትፈልጉም፣ በድጋሚ ትደማላችሁ። ስለዚህ ነጭ ፎጣ ያስፈልጋችሁ። እኒህ ደግሞ ፓንቶች ናቸው። ይሄ ደግሞ ተጠቅማችሁ የምትወረውሩት ፓንት ግን ራሱን የቻለ ሞዴስ ፓድ አለው ነገርኳችሁ። ስለዚህ እነዚህም ባለፈው ዕለት በጣም ይመቻሉ አላ እላይ ድረስም ስለሚመጡ ሆዳችሁንም ያዝ ያደርጉላችኋል። ስለዚህ እነዚህን ትንሽ ይዣለው። በድጋሚ ብዙ ሆስፒታል የመቆየት ፕላኑም እቅዱም ስለሌለ የጊዜር ብሎ ማለት ነው ቶሎ መውጣት ከሆነ እነዚህ በቂ ናቸው። ግን ተጨማሪም ይዣለሁ፣ ተጨማሪ ማሳያችኋለሁ። ከዚህ በኋላ ሌላዎች ፓንቶች፣ ሻሽ፣ ቆንጆ ፒጃማ፣ ካልሲ፣ ቆንጆ የሶፍት የሆነ ካልሲ። ፒጃማ ሁለት አይነት ነው ያስኩትኝ። አንድ እንደ ዝም ብሎ ጋውን ድርግ የሚደረግ፣ አንድ ደግሞ የላይና የታች የሆነ ማለት ነው። ወዲያውኑ ዞሮ ዞሮ ጡት ስለማጠባ ፕላን ጊዜር ብሎ ሁሉ ነገር ከተሳካ ጡት ስለሆነ ማጠባት ይሄ በተናፕ የሆነው ፒጃማ አሪፍ ነው፣ ይመቻል። ይሄኛው ቦርሳ እንግዲህ ይሄ ነው እንደነገርኳችሁ ላይ የሚያስፈልጉ ፒጃማዎች፣ ፎጣዎች እና ፓንቶች ወዘተን ያለበት። ሌላ እዚኛው ቦርሳ ውስጥም ተመሳሳይ ነገሮች ናቸው፣ ግን ወዲያውኑ
ባለቤቴ እንዲያቀብል የሚፈልጋቸው ነገሮች እነዚህን ዳይፐር ፓዶቹን ወይ ደግሞ ሞዴሶቹ ማለት ነው ለብቻ እንደዚህ ማዘጋጅቻለሁ። እነዚህ ፓንቶች ያልኳችሁ ሌላም እንደዚህ አይነት አሁን አዲስ የገዛሁት እንደዚህ ፓንቶች በጣም ቆንጆ አስፈላጊ ይሄ ነው። አሁን እዚህ ውስጥ ያሉት ነገሮች ግዴታ ያስፈልጓችኋል። እዚህ ውስጥ ያሉ ነገሮች በተለይ አመጣችሁ ለምትወሉ ሰዎች ግዴታ አስፈላጊ ናቸው። የመጀመሪያው ይሄንን የመሰለ ምንድን ነው ዊች ሄዝል ፎም ነው። ይሄ ማለት ነው ታች አካባቢ ከወለዳችሁ በኋላ ቀዝቀዝ ለማድረግ በጣም ነው የሚረዳው። እሱን ታዲያ ለመጠቀም ሞዴሱን ካረጋችሁ በኋላ ሞዴሱ ላይ እነዚህን ላይነር ነገሮች ታረጋላችሁ። ከዛ በኋላ ይሄንን ፎም ታረጉበታላችሁ እና ታቹን ቅዝቅዝ አድርጎ በጣም ይጠቅማል። በኋላ ታመሰግኑኛላችሁ። የሽንት ቤት እቃዎች ማለት ትችላላችሁ። የፊት ሎሽን ግዴታ ፊቴ በጣም እንዲደርቅ ስለማልፈልግ ጥርስ ብሩሽና ጥርስ መፋቂያ ኮልጌት፣ ድንገት ሻወር ከወሰድኩኝ መታሻ ያለ መታሻ ስለማልችል እንደሄ ዶዶራንት ድንገት ካስፈለገኝ፣ የብረስት ፓዶች በድጋሚ ወተቴ ቶሎ ከመጣ ማለት ነው ሊክ ሊያረግ ስለሚችል ሊክ ሲያረግ እነዚህን ፓዶች አረግበታለሁ እና ደግሞ የሻወር ካፕም እንደዚህ አዘጋጅቻለሁ። በድጋሚ እያንዳንዱን ነገር ሊስት አርጌ ሊንክ አርጌ አስቀምጥላችኋለሁ። ሌላ ተጨማሪ ብላንኬት ለልጄ ማለት ነው። በድጋሚ ወይ ወደ መኪና ስንወስዳት ወደ በጣም ብርድ ከሆነ የሚጠቅማት ቆንጆ ሌላ ብላንኬት አዘጋጅቻለሁ። እውነትም ነገር ይሄን ነው ፓክ ያደረኩት። አሁን አንዳንዱ ሰው ብዙ ሰው ለፊዲንግ ማለት ነው እንዴት ነው ልጃችሁ ፎርሙላ ይዞት የሚሄድ ሰው አለ። እንደነገርኳችሁ እኔ ስጦታ የተወለደች ጊዜም የመጀመሪያ ጊዜ ሆኖ ቀጥታ ብረስት ቀጥታ ጡት ነው ያጠባኋት። ምንም አይነት ፎርሙላ አልሰጠኋትም ከቀን 1 ጀምሮ። ስለዚህ ወተታችሁ እስኪመጣ ጊዜ ይፈጃል። ግን ጨክናችሁ ብረስት ፊድ የምታደርጉ ከሆነ ሰፕሊመንታል ፎርሙላ መስጠት አያስፈልግም። ግን ሊያስፈልግም ደግሞ ይችላል። እንደ ሰው ሁኔታ ነው። ገባችሁ? በባሌ ያንዳንዱ ሰው ቶሎ ወተት አያመጣም። ያንዳንዱ ሰው ስትራግል ያደርጋል። አንዳንዱ ሰው ላች ማድረግ ሊያስቸግረው ይችላል፣ ልጅቷ ማለት ነው። አሁን እንደዚህ አይነት ችግር ካለ ወዲያውኑ ፎርሙላ እንገዛለን፣ ችግር የለም። ግን ተስፋዬ ወዲያውኑ ትጠባለች። ስለዚህ ሌላ ፎርሙላ ይሄ ኩባያ ምናምን ይዤ አልሄድም። እሺ፣ ተጨማሪ ጭንቀት ነው። ፐምፒንግ ማሽን አለኝ ቤቴ ውስጥ፣ የኤሌክትሪክ ፐምፒንግ ማሽን አለኝ። ግን እሱን ወዲያውኑ ፐምፕ ማድረግ አትፈልጉም። ወደ ሳምንት 2 ሳምንት ቆይታችሁ ፐምፕ ማድረግ ጥሩ ነው። ስለዚህ ቤት ከመጣን በኋላ ከሳምንት ከ2 ሳምንት በኋላ ፐምፕ ማድረግ ጀምር ይሆናል። ስለዚህ ለዛ ነው ምንም ማለት የልጅቷን ማጥቢያ መመገቢያ ነገር አልያዝኩም። ምክንያቱም እኔ ነኝ ምግቧ፣ እኔን ነው ይዤ የሚሄደው ማለት ነው። እኔን ራሱ እዚህ ሆስፒታል ቦርሳ ውስጥ ጣል አረጋለሁ። ስለዚህ እሱ ነው ቅዴ። የመጀመሪያ ልጃችሁ ከሆነ ግን መዘጋጀቱ መጥፎ አይደለም። ፎርሙላ ይዞ መሄዱ። በስጦታ ጊዜ ፎርሙላ ይዘን ሄደናል ነው የዛኔ ይዤ አልሄድኩም። ምን አስቤ እንደነበረ ግን እንደነገርኳችሁ አሁን ትንሽ ወተትም ሰብስቤ ያለው ይሄ ከመውለዳችሁ በፊት ከ36 ሳምንት አካባቢ ጀምሮ ኮሎስትሮም የሚባል ነገር አለ። እሱን ኮሌክት ማድረግ ትችላላችሁ፣ ሃርቨስት ማድረግ ትችላላችሁ። ሃርቨስት አድርጌ ያስቀመጥኩት አለ ፍሪዘር ውስጥ። ስለዚህ እሱንም ይዤ ሄዳለሁ። ስለዚህ ወተት እስኪያመነጭ ድረስ ሰውነቴ ማለት ነው ኦልሬዲ ኮሌክት ያደረኩትኝን ኮሎስትሮም እሰጣታለሁ። ስለሱ ጥያቄ ካላችሁ ንገሩኝ። ቀድሞ የሚመጣ ወተት አይደለም ግን ወርቅ ነው ጡታችሁ የሚያመነጨው ማለት ነው። እና እሱን እንደ ጡታችሁን ጫን እያደረጋችሁ በሲሪንጅ ኮሌክት ማድረግ ትችላላችሁ። በጣም በጣም ወርቅ እንደነገርኳችሁ ለልጆቻችሁ የሚጠቅም በጣም ሪች የሆነ የመጀመሪያ ወተት ነው። ስለዚህ እሱን በድጋሚ ኮሌክት አድርጋችሁ ፍሪዘር ውስጥ አድርጋችሁ ይዛችሁ መሄድ ትችላላችሁ። በድጋሚ ስለሱ ጥያቄ ካላችሁ ንገሩኝና ራሱን የቻለ ቪዲዮ ራሱ ስለ ብረስት ፊዲንግ ራሱ ስለ ጡት ማጥባት ራሱን የቻለ ቪዲዮ ልሰራላችሁ እችላለሁ። ሌላ ቤት ስመጣ የምጠቀማቸውም በድጋሚ ታች አካባቢ ቶሎ እንዲድን የሚረዱ ሌሎች እንደዚህ አይነት ነገሮችም አሉኝ። እነዚህን ሆስፒታል ይዤ መሄድ አልፈልግም። ምክንያቱም እውነት ለመናገር ቶሎ የምትወጡ ከሆነ
አብዛኛውን እቃ ሳትጠቀሙ ልትወጡ ትችላላችሁ። ቶሎ ማለውጣም ከሆነ ባለቤቴን ይዘና ልለው እችላለሁ። ሌላ ደግሞ እነዚህን የኢንስታንት አይስ ፓኮች ናቸው። እነዚህ ምን መሰላችሁ? በድጋሚ እንደ ሞዴስ ናቸው፣ ግን ቀስቀስ የሚያደርግ ነገር ነው የምትፈልጉት። ስለዚህ እነዚህ ፍሪጅ ውስጥ ወይ ደግሞ ፍሪዘር ውስጥ ተከቷቸውና ሞዴሶቹ ማለት ነው ውስጣቸው እንደ አይስ ፓክ ናቸው፣ በጣም ከሞዴስ የተለዩ ማለት ነው። እና ይሄንን ለምሳሌ ከፍቼ ላሳያችሁ። ይሄን የመሰለ ነገር ነው እና ሞዴስ ነው ስታዩት፣ ውስጡ ግን ቆንጅዬ ፓኮች አሉት። ይሄንን በታች ካጸዳችሁ ፎማችሁን ወዘት አድርጋችሁ ይሄንን ከፍሪጅ ውስጥ ከፍሪዘር ውስጥ አውጥታችሁ ታች ታረጉታላችሁ። ለመዳን ቶሎ በጣም የሚረዱ ነገሮች ናቸው። ስለዚህ ይሄኛው 2 ቦክስ ነው ያለኝ። አንዱ ስንት ነው? አንድ ቦክስ ውስጥ የምታገኙት 8 ነው የምታገኙት። ይሄንን ያው በየጊዜው ማድረግ የለባችሁም። ሲያስፈልጋችሁ የምታረጉት ነገር ነው። በድጋሚ 1-2ቱን ተጠቅሜ ሊበቃኝ ይችላል፣ ወይ ደግሞ ሁሉንም ልጠቀመው እችላለሁ። you never know እስክትወልዱ ድረስ። ስለዚህ እነዚህንም ቤት ውስጥ አሉ ይላችሁ ነው። ይሄ ሆስፒታል ይዤ መሄዳቸው እነዚህ ነገሮች ናቸው። እኔ እንጃ ይሄ ቪዲዮ ትንሽም ቢሆን ይጠቅማችኋል፣ ሀሳብ ይሰጣችኋል ብዬ አስባለሁ። በድጋሚ አዲስ እናቶች ከሆናችሁ እግዚአብሔር ይርዳችሁ፣ እኔንም እግዚአብሔር ይርዳኝ። አትፍሩ። ኦቨር ፓክ ማድረግ አያስፈልግም፣ ግን ደግሞ ለሁሉ ሲቹዌሽን ዝግጁ መሆን ጥሩ ነው። ገባችሁ አባባሌ? ስለዚህ ፎርሙላውን ያዙ፣ ፓክ አርጉ፣ ቦትል ያዙ፣ እናንተ የሚያስፈልጋችሁን ነገር አርጉ። እኔ በአሁኑ ለሁለተኛ ልጄ ሆስፒታል ልጄ የሚሄዳቸው እቃዎች እነዚህ ናቸው። ሀሳብ ይሰጣችኋል። እቃዎችን በሙሉ ታች ሊንክ ተደርጎ ታገኛላችሁ። ስለዚህ እሱን ሄዳችሁ ቼክ አርጉ። በሚመጣው ቪዲዮ እስከምንገናኝ ድረስ ጥያቄ የትኛውንም ጥያቄ ካላችሁ ማለት ነው ታች ጻፉት። እና ደግሞ የሁለተኛ ልጄንም በርዝ ስቶሪ ልስራላችሁ፣ ወይ ከወለድኩኝ በኋላ ማለት ነው፣ ጊዜ ያውቃል እንዴት እንደሚሄድ። እሱንም የበርዝ ስቶሪ ልስራላችሁ ወይ ምን ይመስላችኋል? ታች አስተያየታችሁን ንገሩኝ። ይሄ ቪዲዮ ላይክ ስጡት፣ ሃይፕ አርጉት። በሚመጣው እስከምንገናኝ ድረስ ቻው። ለዛሬ ዲቦራ ነኝ።